ሀገራት ለአየር መንገድ መሪነት የሚፈልጓቸው የአፍሪካ አቪዬሽን አባት የሚባሉት ማን ናቸው? በአንድ ወቅት ከተናገሩት ዝግጅታችንን እንጀምራለን። በንጉሱ ዘመን ነው አሉ። ያኔ 4 ኪሎ የሂሳብ ተማሪ ነበሩ። ኳስ መጫወት ነፍሳቸው ነበር። ታዲያ ከዕለታት አንድ ቀን የኳስ ጓደኞቻቸው ናቦሌ ደርሰን እንምጣ አሏቸው። ለምን ሳይሉ ተከትለው ሄዱ። ለካንስ ጓደኞቻቸው ለአብራሪነት ሊፈተኑ ነበር። ግን እኔ በጭራሽ ሐሳብ አልነበረኝም ይላሉ። እዛስ ደስ ወረቀት ይታለል ነበር። አረኔ ገና የሁለተኛ ዓመት ተማሪ ነኝ አሉ። ችግር የለውም ተፈተን ተብለው ወረቀት ተሰጣቸው። ተፈተኑ። አውሮፕላን ለማብረር ለመሆን ነበር። ክፋቱ ደግሞ አለፉ ፈተናውን። የሚገርም አጋጣሚ ነበር። መሰልጠን ጀመሩ። ትንሽ ቆይተው የህይወታቸውን የበረራ አቅጣጫ ተቀየረ። አስተማሪዎቻቸው ጥሩ አብራሪ እንደማይሆኑ ነገሯቸው። እናም እነሱ በተስፋ ለመቁረጥ ወደ ማርኬቲንግ ቀየሯቸው። እነሆ ከዛ ጊዜ ጀምሮ የሚበሩበት ከፍታ እየጨመረ ከግማሽ ክፍለ ዘመን በላይ በኢትዮጵያ የአቪዬሽን ሰማይ ላይ ነበሩ። እስካለፈው ሳምንት ድረስ ተወልደን ገና ድሮ ጸጉር እያለው ነው የሚያውቀው ነው የሚሉት። በፍጥነት ካልበረርን የአቶ ግርማ ዋቄ ረጅም የሥራ ዘመን አንዘልቆምና ሕይወታቸውን በወፍ በረር ከደርግ እስከ ብልጽግና የገጠማቸውን ፈተና ልናስቃኛችሁ ዝግጅታችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ከዘመናት በኋላ አቶ ግርማ ከተራ ኦፊሰርነት ጀምሮ የካርጎ ኃላፊ ሆነው ተመደቡ። በአየር መንገዱ የመጀመሪያ የካርጎ ታሪክ ሰሩኑ። ድሮ አውሮፕላን ሰውን ያሳፍራል እንጂ እንደምናኝ አይሱዙ ዕቃ ተሸክሞ ኩልነት ሰርቶ ገንዘብ ያመጣል ተብሎ ብዙም አይደነቅም ነበር። በዚህም የተነሳ ለካርጎ የሚሰጠው ትኩረት አናሳ ነበር። ዞር ብሎም የሚያየው አልነበረ ማለት ይቻላል። ካርጎ ራሱን ችሎ ትልቅ ቢዝነስ እንደሆነ ያስቻሉት አቶ ግርማ ናቸው ይላል በአቪዬሽን ጉዳዮች ጋዜጠኛና ተንታኝ አቶ ቃል ኢየሱስ በቀለ። አቶ ግርማ ዋቄ ካርጎ ክፍል ዳይሬክተር ሳሉ አንድ ነፍሰ ቀጭን ጎረምሳ ከወዲህ ወዲህ ቱር ሲል ይመለከታሉ። ያኔ ወጣት በማርኬቲንግ ተመርቆ ገና ካርጎ ክፍል መግባቱ ነበር። ትጋቱ ከረማቸው። እየቀረቡት መቱ። ከአቶ ግርማ ቅርብ ሆኖ ረጅም ዘመን አገልገለ። በኋላ ላይ የአየር መንገዱ ለመምራት በቃ። ያ ወጣት አቶ ተወልደ ገብረ ማርያም ነበር። በኋላ እሳቸውን ተክቶ የአየር መንገዱ ስራ አስፈጻሚም ሆነ። አቶ ግርማ ዋቄ አቶ ተወልደ መቼ እንደሚያውቁ ሲናገሩ ገና ሳይመለጥ ሙሉ ጸጉር እያለው ነው የማውቀው ብለው ይቀልዳሉ። አቶ ግርማ ዋቄ የአየር መንገዱ ከፍተኛ አመራር እያሉ የመጀመሪያ ቦርድ ሊቀመንበር ያን ጊዜ ከበራ የመጣው አቶ ስዬ አብርሃም ነበሩ። ህወሓት መሩ ኢህአዴግ ስልጣን ሲይዝ ጊዜ አየር መንገዱ ተፈተነ። ካፒቴን መሐመድ የመሰሉ ስመጥር ስራ አስፈጻሚ ያጸናው አየር መንገድ ተናወጠ። ለ22 ዓመታት የአቪዬሽን ጉዳዮች በመመዝገብ የሚታወቀው አቶ ቃል ኢየሱስ አየር መንገዱ በኢህአዴግ ጊዜ ብቻ ሳይሆን በመንግስት ለውጦች ጊዜ ሁሉ የአስተዳደር መንገጫገጭ ማኔጅመንት ተርቡላንስ ይገጥሞ ነበር ይላል። ለምሳሌ ንጉሱ ሲወርድ ደርግ ከአየር ኃይል ጄኔራል አምጥቶ በኃላፊነት ሾመ። ካድሬዎችንም በውስጡ ሰገሰገበት። የደርግ ጥላቻ መነሻ የነበረው የአየር መንገዱ የንጉሱ አየር መንገድ ነው ከሚል እሳቤ ነበር። በኋላ ግን ደርግ ትንፋሽ ሲወስድ ከስተቱ ተምሮ አየር መንገዱን አንጻራዊ የአስተዳደር ነጻነት አጎናጽፎት ነበር። አቶ ግርማ ዋቄ በወቅቱ ደርግ ለአየር መንገድ የነበረው አሉታዊ ስሜት ሲገልጹ ጭራሽ አየር መንገድ አያስፈልግም የሚሉ ሰዎች ነበሩበት ይላል። ለምን ሲባሉ አውሮፕላኑ ለንጉሱ ጉራና ሽርሽር ሲባል እንጂ ለዚህ ለሀገር ምን ይፈይድላታል ብለው ይሉ ነበር ደርጎች ሲሉ ያስታውሳሉ። ኢህአዴግ ሲመጣ ሌላ ጣጣ መጣ። አየር መንገዱ ጥምድ አድርጎ ያዘው። የኢህአዴግ በጎ ያልሆነ አመለካከት መነሻው ደግሞ ሌላ ነው። አየር መንገዱ በደርግ ጦርነት ጊዜ ስንቅና ትጥቅ እያቀበለ አስፈጅቶናል የሚል ነበር። በዚህ አስቸጋሪ ዘመን የቦርድ ሊቀመንበር አቶ ስዬ አብርሃም ነበሩ። የመንግስት ጣልቃ ገብነት በዛ። በርካታ ጉምቱ የአየር መንገድ ሰራተኞች መልቀቅ ያዙ። አቶ ግርማ ዋቄ ቀድሞ ለቀቁ። 37 ሌሎች ከፍተኛ አመራሮች ተከተሏቸው። አንጋፋው አየር መንገድ ክንፉ የተመታ ያህል መንገዳገድ ያዘ። አቶ ግርማ ዋቄ ለ5 ወራት ስራ ፈተው አዲስ አበባ ተቀምጠው ነበር። ከዛም የጎልፍ አየር መንገድ በሚያጓጓ ደሞዝ ወሰዳቸው። ከጎልፍ በተሻለ ደሞዝ ዲኤችኤል ወሰዳቸው። ከዲኤችኤል እንደገና ጎልፍ በተሻለ ኃላፊነትና ደሞዝ መልሶ ወሰዳቸው። እንዲህ እያለ ብቻ 9 ዓመታት ውጪ ቆዩ። የጎልፍ የካርጎ ክፍል በኃላፊነት እያስተዳደሩ ሳለ አንድ ቀን ከከባድ ባለስልጣን ከባድ የስልክ ጥሪ ደረሳቸው። ለካንስ አገር ቤት ለአየር መንገድ የቦርድ ስብሰባ ለውጥ ተደርጎ ነበር። ቦታው
በውጭ ጉዳይ ሚኒስቴር የነበሩት በወቅቱ አቶ ስዩም መስፍን ተረክበውታል። ወደ ግርማ ዋቄ የደወሉትም እሳቸው ነበሩ። አየር መንገዱ ፈተና ገብቶ ነበር። በዚያ ዘመን አቶ ስዩም መስፍን አመራሩን ሰብስበው ታዲያ ምን ተሻለ ብለው አማከሩ። ግርማ ዋቄ የሚባል ጎበዝ ሰው አለ፣ እሱን አምጣው እንደተባሉ የነገሩን በወቅቱ ነበር። ለዛ ነበር አቶ ስዩም ወደ ግርማ ዋቄ ስልክ ያመጡት። ደግሞ መጥተው አናግሩኝ አይደለም ያሏቸው፣ መጥቼ ላናግረ ነበር ያሏቸው። የአንድ ሀገር የውጭ ጉዳይ ሚኒስትር እንዴት እኔ መጥቶ ያናገረኛል፣ ባይሆን እኔ መጥቼ ላናግሮ ብለው አቶ ግርማ ዋቄ ቅዳሜ ከቀን ኢትዮጵያ ከተፋሉ። አቶ ስዩም መስፍን ሊያግባቧቸው መከሩ። እባክህ ያሳደግከውን አየር መንገድ ታደገው ተባሉ። በዛ ወቅት በአውሮፓውያኑ 2003 እና 2004 የአቶ ግርማ ደሞዝ ጥቅም ሳይጨምር $5000 ነበር። ደሞዙን ሲጠየቁ ያው በስሬ የምትከፍሉኝ ክፈሉኝ ይበቃኛል ብለው ተስማሙ። አገር ትፈልጋለህ ስለው $5000 ትቶ በ5000 ብር ወደ ኢትዮጵያ አየር መንገድ መጣ ብለው አቶ ስዩም መስፍን ሲመሰክሩላቸው በቦታው ነበርኩ ይላል ጋዜጠኛ ቃል ኢየሱስ በቀለ። አቶ ግርማ በአንድ ወቅት በአንድ የሀገር ውስጥ ቴሌቪዥን ይህንን አስመልክተው ሲናገሩ የኢትዮጵያ አየር መንገድ ስራ አስፈጻሚ ደሞዝ እኮ አፍሪካ ውስጥ 3 አውሮፕላን ከሚያስተዳድር አንድ ግለሰብ ደሞዝ ያነሰ ነው፣ እርካታው ግን የተለየ ነው ብለው ነበር። በደሞዝ ቢሆንማ ማንም ሰው ኢትዮጵያ አየር መንገድ አይሰራም ነበር ሲሉ ጨምረው ተናግሯል። ብቻ ያሳደግከውን አየር መንገድ ናና ተረከብ ተብለው ሲጋበዙ አይናቸውን አላሹም ነበር። ግን ደግሞ አንድ ጥብቅ ቅድመ ሁኔታ አስቀመጡ። ጣልቃ ገባችሁ እለቃለሁ ብለው አስፈራሩ። አቶ ስዩምም ቃላች ገቡላቸው። አንድ ቀን ቃላቸውን አላጠፉብልኝም፣ 7 ዓመት ሙሉ ነፃነቴን ጠብቆልኛል ብለው አቶ ግርማ ዋቄ የቀድሞውን የውጭ ጉዳይ ሚኒስትር አቶ ስዩም መስፍን ሲያመሰግኑ ከዚያም 11 ዓመታት የተለዩት አየር መንገድ ማቅናት ተያዙ። ስልጣን በተረከቡ ማግስት ትክክለኛ ባለሙያዎች ትክክለኛ ቦታ ላይ በመደብ ስራቸውን ጀመሩ። መንገጫገጭ የገጠመው አየር መንገድ መስመር አስያዙት። አቶ ተወልደ ያኔ ኒውዮርክ ሄዶ ነበር። አቶ ግርማ ዋቄ ለአቶ ተወልደ ጥሪ ያደረጉላቸው፣ ናና እባክህ አግዘኝ የሚል ጥሪ። አቶ ተወልደ ሳይውል ሳያድር ወደ ኢትዮጵያ ተመለሱ። ቺፍ ኦፕሬቲንግ ኦፊሰር አድርገው መደቧቸው። ጊዜው ክንፍ አውጥቶ በረደ። በፈረንጆች 2014 ነገሮችን ለማስተካከል ብቻ ቃል ገብተው ስራ የጀመሩት ግርማ ዋቄ ከአየር መንገዱ ጋር ሊለያዩ አልቻሉም ነበር። እሳቸው ሊለቁ ሲሉ አቶ ስዩም በፍጹም ሲሏቸው እንደ ቀልድ ዓመታት ነጎደ። በመጨረሻም በአውሮፓውያኑ ጥር 2011 አሁንስ በቃ ልሂድ ብለው ቆረጡ። እንግዲያውስ የምትተማመንበት ተተኪ አምጣ ተባሉ። ተወልደ ይረከበኛሉ። በክብር ሽኝት ተደረገላቸው፣ ለቀቁ። ከዛ በኋላ የኔ መቆየት ምንም ምክንያት አልነበረው። እኔ አሁን በአየር መንገዱን ሊመሩ የሚችሉ ሰዎች አሉ መልቀቅ ፈልጋለሁ በምልበት ጊዜ ተተኪን አምጣ ሲሉኝ እሱን አቀረብኩኝ እና ያመንኩ በስራው ስላመንኩበት ነው ያቀረብኩት። ተወልደ ይረከበኛሉ። በክብር ሽኝት ተደርጎላቸው ለቀቁ። በክብር ብቻ ሳይሆን በለቅሶም ተሸኙ ማለት ይሻላል። አቶ ግርማ ለአየር መንገዱ ብዙ አልመዋል። ካለሟቸው ብዙዎቹን አሳክቷል ይላል የአቪዬሽን ጋዜጠኛና ተንታኝ አቶ ቃል ኢየሱስ። ከነዚህም አንዱ ካርጎ ክፍል ሁነኛ የገቢ ምንጭ ማድረግ ነበር። ሌላው የድሪም ላይን 787 10 አውሮፕላኖች በወቅቱ 1.5 ቢሊዮን ዶላር ወጪ አስደርገው ገዢ ማሳካታቸው ነበር። ከፍተኛ ስኬታቸው ደግሞ ራዕይ 2010 ቀርጸው ማስተግበራቸው ነው ይላል አቶ ቃል ኢየሱስ። ይህ ያሳኩት ደግሞ ከአቶ ተወልደ ጋር በመሆን ነበር። ለአየር መንገዱ ትልቅ ለውጥ ያመጡት የ5 ዓመት ስትራቴጂ ነበር። ይህ ስትራቴጂ በ2010 እንደ አውሮፓውያን አቆጣጠር አየር መንገዱ የ1 ቢሊዮን ዶላር ገቢ ያለው አየር መንገድ ማድረግ አስቻለው። ድሮ የናይጄሪያና የደቡብ አፍሪካ አየር መንገዶች የኢትዮጵያ አየር መንገድ ቁልቁል ይመለከቱት ነበር። እንደውም ድሮ አንዳንድ የአረብ ሀገራት አየር መንገዶች የኢትዮጵያ አየር መንገድ አጠገባችን ለምን ይቆማል ብለው ይንቆት ነበር ይባላል። አሁን የብዙ ሀገራት ህልም ኢትዮጵያ አየር መንገድን መሆን ነው። ይህ እንዲሆን ብዙ ሰዎች ተግቷል። ግን ደግሞ የግርማ ዋቄ ሚና ትልቅ ነው ይላሉ የአቪዬሽን ተንታኙ። አቶ ግርማ ከኢትዮጵያ አየር መንገድ በጡረታ እንደተገለሉ ተሻምታ የወሰደቻቸው ሩዋንዳ ናት። አቶ ግርማ ማረፍ ፈልገው ነበር። ከልጆቻቸው ጋር ከባለቤታቸው ጋር ዘለግ ላለ ጊዜ መቆየት ማረፍ የቻሉት ግን 1 ዓመት ብቻ ነበር። ሩዋንዳ 2 ኃላፊነት ሰጠቻቸው። የሩዋንዳ አየር መንገድ
በሁለት ክንፍ እንዲበር ማስቻል አንዱ ነው። ለዚህም የቦርድ ሊቀመንበር ተደርገው ተሾሙ። ሁለተኛው ደግሞ የሩዋንዳ የትራንስፖርት ሚኒስተር የአቪዬሽን ጉዳዮች አማካሪ ሆኑ። አቶ ግርማ ሩዋንዳ በድምሩ 5 ዓመታት አገለገሉ። በቆይታቸው ለአየር መንገዱ ጥሩ መስራት ጥለው ለኢትዮጵያ ባለሙያዎች የሥራ ዕድል ከፍተዋል። ከሩዋንዳ በኋላም የቶጎ ፕሬዝዳንት የአቪዬሽን ጉዳዮች አማካሪ ሆኑ። በሌሎች የአፍሪካ ሀገራት ኦፊሴላዊ ባልሆነ መንገድ ምክር ይለግሱ ነበር ይባላል። በትልልቅ የአቪዬሽን ጉባኤዎች ላይ እየተጋበዙ የአፍሪካ አየር መንገድ እርስ በራስ ተጋግዞ መስራት እንዳለባቸው ይመክሩ ይዘክሩ ነበር። በዚህም የተነሳ የአፍሪካ አቪዬሽን አባት ዘ ፋዘር ኦፍ አፍሪካ አቪዬሽን የሚል ተቀጽላም አገኙ። ቅጽል ስም ብቻ አይደለም፣ ግርማ ዋቄ ላይፍ አቺቭመንት አዋርድ የሚባል የወር ዘመን ሽልማት በስማቸው ይሰጣል ይላል የአቪዬሽን ጋዜጠኛ ቃል ኢየሱስ። በአፍሪካ የአቶ ግርማ ስም ከፍ ያለ የሚሉት ጋዜጠኛ ቃል ኢየሱስ ለዚህም የሚጠቅሱት ማስረጃ ከ1 2 3 ሩዋንዳ በስራ አጋጣሚ በተጓዙበት ወቅቶች የታዘባቸው ሁኔታዎች ሲናገር በቃ ሁሉም ዋቄ ዋቄ ነው የሚሉት። ዝቅ ብለው ነው በአክብሮት ጨምሮ የሚጨብጧቸው። አቶ ግርማ እዛ ትልቅ ስም ነው ያላቸው፣ ያስደንቃል ይላል። ግርማ ዋቄ የሚለው ስም ለአበዳሪዎችም ዋስትና ነበር። የአቪዬሽን ጉዳዮች ጋዜጠኛ ቃል ኢየሱስ የአቶ ግርማ ከኢትዮጵያ አየር መንገድ ተከትሎ ሌሎች አይናቸውን የጣሉባቸው ጉልህ ምክንያት አለ ይላል። አየር መንገዶች ግርማ ዋቄ በአመራር ቡድናቸው ውስጥ ማካተታቸው በአቪዬሽን ዘርፍ የዳበረውን ልምዳቸውን ብቻ ፈልገው አይደለም ይላል። ስማቸው ብራንድ ነበር። ቃል ኢየሱስ ዋቄ የሚለው ስም ለአበዳሪዎቹ ጨምሮ መተማመን ይፈጥራል ብለው ይከራከራሉ። አውሮፕላን የሚገዛው በዱቤ ነው። አበዳሪዎቹ ደግሞ እምነት ሊኖራቸው ግድ ነው። በዚህም የተነሳ ዩሮፒያን ክሬዲት ኤጀንሲ የብድር ዋስትና ይሰጣል። ሲሰጥ ታዲያ ብድር አቅራቢዎች የአየር መንገዱን የቦርድ ታሪክ፣ የሂሳብ መዝገብ ብቻ አይደለም የሚያየው፣ የተረጋጋ ማኔጅመንትና ቦርድ አለ ወይ ብለው ይፈትሻሉ። ይህም በቦርድ ሂደት ላይ የራሱ ነጥብ አለው የሚሉት ጋዜጠኛ ቃል ኢየሱስ አየር መንገዱ ላይ የመንግስት ጣልቃ ገብነት ከታየ አበዳሪዎች እምነታቸው ይሸረሸራል ሲል ያስረዳል። ግርማ ዋቄ ቀደም ባሉ ቃለ ምልልሶች ደጋግመው ከሚያነሷቸው ጠንካራ ሀሳቦች መካከል ጣልቃ ገብነት አለመውደዳቸው ነው። ከዚህ ቀድሞ በተደጋጋሚ እከሌን ቅጠር፣ ወደዚያ ብረት፣ ያንን አውሮፕላን ግዛ የሚለኝ አልወድም ብለው ያውቃሉ። በስራቸው ባህሪ የተነሳ አየር መንገዱ ቤቱ ነው የሚሉት ጋዜጠኛ ቃል ኢየሱስ አቶ ግርማ ዋቄ ቦርድ ሰብሳቢ ሆነው ከቢሮ አካባቢ ንቅንቅ አይሉ እንደነበር ታዝቧል። ግርማ ዋቄ ድሮም ቢሆን ስራ ለቀው አየር መንገዱን እርግፍ አድርገው መተው እንዳልቻሉ በቅርቡ የሚያውቋቸው ይመሰክሩላቸዋል። ለምሳሌ ከአየር መንገዱ ለ11 ዓመታት ተለይተው በጎልፍ አየር መንገድ በሚሰሩበት ጊዜ የኢትዮጵያ አየር መንገድ ነገር ያስጨንቃቸው ነበር። በአንድ ወቅት የቀድሞ ስራ አስፈጻሚ አቶ ተወልደ በሰጡት ቃለ ምልልስ ጋሽ ግርማ ጡረታ ወጥቶ ሳለ እንኳን አንድ ነገር ኮሽ ባለ ቁጥር ይደውልልኝ ነበር ሲሉ ለዚህ ምስክርነታቸውን ሰጥቷል። ግርማ ዋቄ ከአየር መንገዱ ይውጣ እንጂ አየር መንገዱ ከግርማ ዋቄ አይወጣም ሲሉ ይመሰክሩላቸዋል።